ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንዴት አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ መሰናዳችን ጀምሯል። ዛሬም በእስራኤልና የኢራን እንዲሁም አሜሪካ ጦርነት ላይ ቆይታ እናደርጋለን። በተለይ የሆርሙዝ ወሽመጥ ከተዘጋ በኋላና በኢራን ከፍተኛ የነዳጅ ምርትን በሚሰጠው የነዳጅ መሰረተ ልማቶች ላይ እስራኤል ጥቃት ከፈጸመች በኋላ በከፍተኛ ሁኔታ የዓለም ኢኮኖሚ እየተቃወሰም ይገኛል። የነዳጅ ዋጋም በከፍተኛ ሁኔታ ንሯል። ኢራንም በአጸፋ ጥቃቷ ደግሞ በኳታርና በሌሎችም የገልፍ ሀገራት ላይ ጥቃቶችን ሰንዝራለች። በሰፊው ቆይታ እናደርግበታለን። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ዝለቁ። ሙሴ ከበደ ከባልደረባዬ ደምስ ሽፈራ ጋር ቆይታ እናደርጋለን። ደምስ እንዴት አለ? እንደምን አለ ሙሴ? ሁሉ መልካም። እንግዲህ ጦርነቱ ዛሬ በ20ኛ ቀኑ ላይ ነው የሚገኘው። እንግዲህ ላለፉት 19 ቀናትም በርካታ ክስተቶችን ሲያስተናግድ የቆየ ጦርነት ሆኗል። በተለይ ደግሞ እንግዲህ ዓለምም ካየቻቸው በተለይ በቅርብ ዓመታት ካየቻቸው አውዳሚ ከሚባሉ ጦርነቶች መካከል አንዱ ሆኖ ተመዝግቧል። እንግዲህ የሩሲያ ዩክሬን ጦርነት ነበር። ከዛ በኋላ ደግሞ የጋዛው ጦርነት ነበር። አሁን ደግሞ የምንገኝበት የኢራን እስራኤልና አሜሪካ ጦርነት በርካታ ሀገራትንም እንግዲህ ያነካካ ቀጥሏል። ምናልባትም እንግዲህ ሰፋ አድርገ ደግሞ ስትመለከተው ሰሞኑንም ስለ ኔቶ ትራምፕ የሚሰጡት አስተያየትም ደግሞ ተከትሎ ምናልባት የኔቶ ፍጻሜ መጀመሪያም ሊሆን ይችላል ይሄ ጦርነት የሚል ሀሳብ እየተነሳበት ይገኛል። እንግዲህ የእስራኤልና የአሜሪካ ፍጥጫ በተለይ ከዚህ ከ1979 የኢራን አብዮት ወዲህ ጀምሮ የመጣ ነው። በዋናነት ደግሞ ከኦክቶበር 7ቱ ጥቃት በኋላ የበለጠ ግንኙነታቸው ተባብሶ አሁን የደረሱበት ደረጃ ላይ ደርሷል። እንግዲህ በዚህ የጦርነት ሂደት ውስጥ ደግሞ ትላንትና የእስራኤል እንግዲህ የኢራንን ከፍተኛ የነዳጅ ሀብት በሚሰጠው የመሰረተ ልማት ላይ ግዙፍ የተባለ ጥቃትን ፈጽማ እንግዲህ ከፍተኛ ውድመትን ያደረሰችው። በዚህ እንግዲህ ኢራንም በከፍተኛ ሁኔታ ነው የተቆጣችው። ቀይ መስመርም ታልፋል የሚልን መግለጫ ነው የሰጠችውና የአጸፋ እርምጃም በጣም ከባድ እንደሚሆን ነው የገለጸችው። እንግዲህ ይሄው ሳውዝ ፓርስ የሚባለው የነዳጅ ማምረቻ ፋሲሊቲ ደግሞ እንግዲህ አብዛኛውን የሚባለውን የእሷን የሀገር ውስጥ ምርት የሚሸፍን ነው። ከዛ ባለፈ ደግሞ እንግዲህ ወደ ተለያዩ ሀገራት የሚላኩ ፈሳሽ ተፈጥሮ ጋዞችም ከዚሁ መሰረተ ልማት የሚወጣ ነው። እንደምታውቀው ከኳታርም ጋር በመሆን በጋራ የሚያስተዳድሩትም እንደሆነ ይታወቃል። ይሄ ነዳጅ ማምረቻ እንግዲህ ከዚህ ቀደም ኢላማ የነበሩት ወታደራዊ ኢላማዎች ነበሩ። ሚሊተሪ ፋሲሊቲዎች ላይ ነበረ ጥቃት ፈጽሞ የነበረው። የሚሳኤል ማከማቻዎች፣ የሚሳኤል ማምረቻዎች እነዚህ ነበሩ እስካሁን ድረስ የጥቃት ኢላማ ተደርገው የነበረው። ከዚህ ባለፈ ደግሞ የኢራን መሪዎች ላይ ያነጣጠሩ ጥቃቶችም ተፈጽመው በቅርብ ቀናቶች ውስጥ ብቻ ከ4 በላይ ከፍተኛ የኢራን መሪዎች ስለመገደላቸውም መረጃ ሰምተናል። እንግዲህ ዛሬ ደግሞ የተፈጸሙ ጥቃቶች ጦርነቱ ለአቅጣጫ መያዙን አመላካች ናቸው። በዋናነት የነዳጅ መሰረተ ልማቶች፣ የነዳጅ ማምረቻዎች ናቸው የጥቃት ኢላማ የሆኑት። እንግዲህ ጥቃቶቹ አሁንም ተባብሰው ቀጥሏል። በዋናነት ደግሞ የነዳጅ መሰረተ ልማቶችን ደግሞ የበለጠ እዛ ላይ የሚደርሱ ጥቃቶች ደግሞ ተጠናክረው መምጣታቸውን ተከትሎ የዓለም የነዳጅ ዋጋም በከፍተኛ ሁኔታ እያሻቀበ ይገኛል። የዓለም አጠቃላይ የንግድ እንቅስቃሴም በሁሉም ሀገራት ኢቨን የእኛንም ሀገር ጨምሮ በከፍተኛ ሁኔታ እየተናጋ ቀጥሏል። አዎ የጦርነቱ ምናልባትም ከወታደራዊ ወደ ኢኮኖሚ ጦርነት እየተቀየረ ወይም ተቀይሯልን ብለን በድፍረት መናገር የሚያስችል አይነት ሁኔታ ላይ ነው አሁን ያለው። ከወታደራዊ እርምጃዎች መወሰዳቸው ምናልባት ወታደራዊ ሊያስብለው ይችል ይሆናል እንጂ በአብዛኛው ግን የሚፈጸሙትን ጥቃቶች ተከትሎ እሱን ተከትሎ የሚመጡት መዘዞች በአብዛኛው በኢኮኖሚያዊ ጉዳቶችን የሚያደርሱ ናቸው። በተለይም ደግሞ በዋናነት የኢራን ኢኮኖሚ ላይ ከፍተኛ ጉዳት የሚያደርሱ ናቸው ተብሎ የሚታሰቡት። ከዛ በዘለለ ግን በኢራንና በመካከለኛው ምስራቅ ብቻ የሚቆም አይደለም። አሁን እየተፈጸሙ ያሉት ጥቃቶች ይዘውት እየመጡት ያለው መዘዝ የመላውን ዓለም ኢኮኖሚ በከፍተኛ ደረጃ ወደ ማናጋት የደረሰ ነው። ምናልባት ከዚህ ቀደም የሩሲያና የዩክሬን ጦርነት ጋር በተያያዘ የነበሩ ማዕቀቦች ከዛም ሩሲያ ላይ የነበሩ የተለያዩ እገዳዎችን ተከትሎ የዓለም ኢኮኖሚ ላይ ከፍተኛ ጫና ነበር። የእህል ንግድ ጋር በተያያዘ ተብሎ በጣም ከፍተኛ መስቀልቅል እንደነበረ በጣም በስፋት ሲነገር ነበር። ይሄኛው ግን ምናልባት ባለፉት 20 ቀናት ጦርነት ብቻ የዛኛውን 2-3 እጥፍ ሊሆን የሚችል ዋጋ ነው መላው ዓለምን እያስከፈለ ያለው። ምናልባት ያኛው ጦርነት ላይ አብዛኛውን የዓለም ሕዝብ የዳር ቆሞ ተመልካች ከመሆን ያለፈ ብዙም ቀጥታ የሚጎዳው በቀጥታ የሚጠቅመው አይነት ነገሮች አልነበሩም ከተወሰኑ ሀገራት በስተቀር። ያሁኑ ግን በቀጥታ መላውን ዓለም ማለት ይቻላል ጦርነቱን በግጭቱ ላይ ቀጥታ ተሳትፎ ያላቸውን ሀገራት እንዲሁም ደግሞ ምንም አይነት ተሳትፎ የሌላቸው ያደጉትንም እንዲሁም ገና ያላደጉትንም ሀገራት ኢትዮጵያን ጨምሮ
በርካታ ወይም ጫና እየፈጠረ ያለ እንደሆነ እያየ ነው። በተለይ ኢኮኖሚ ላይ ከፍተኛ ጫናዎችን እየፈጠረ ነው። ይህም ደግሞ በዋናነት እንዲሆን ያደረገው በቀዳሚነት ከሆርሙዝ ጋር በተያያዘ ኢራን የወሰደቻቸው እርምጃዎች ሆርሙዝን መዝጋት፣ በሆርሙዝ ላይ የተለያዩ አዳዲስ ህጎችና ደግሞ የሚያልፉና የማያልፉን ለይቶም የማንቀሳቀስ አይነት ሀሳቦች እንዳሉና እንቅስቃሴዎች እንዳሉ ይነገራል። እንዲህ አይነት ውሳኔዎች መወሰናቸው የባህር ፈንጂ እስከ መቀበር ድረስ ውሃ ላይ ተንሳፋፊ የሆኑ በጣም መጠነ ሰፊ የሆኑ እንቅስቃሴዎችን ነው ሆርሙዝ ላይ ስታካሄድ የነበረው። መርከቦችን በተለያዩ በጀልባዎች በመታደረግ የሆነ እንቅስቃሴ ክልከላ እንዳያልፉ ከማድረግ ባለፈ በረጅም ርቀት መሳሪያዎች መርከቦች ላይ ጥቃት መሰንዘር፣ ከዛም ባለፈ በቀጥታ በአሜሪካና በኢራን እንዲሁም ደግሞ እስራኤልን ጨምሮ ያሉ የባህር ኃይልና ሌሎችም ወታደራዊ አካላት ባህር ወሽመጡ ላይ የሚደረጉ ወታደራዊ እንቅስቃሴዎች ምንም አይነት የንግድ እንቅስቃሴ የንግድ መርከቦች እንዳይተላለፉ ሲከለክል ነበረ። ከዛ በኋላ ግን ደግሞ ሙሉ ለሙሉ ኢራን ዘግቼዋለሁ ብላ የተወሰኑ የፈለገቻቸውን ብቻ ነው ማሳለፈው በሚል አይነት ክልከላ ይዛ ስትመጣ ደግሞ የበለጠ የዓለም ኢኮኖሚ ላይ በተለይ ነዳጅ ዋጋ በጣም በከፍተኛ ደረጃ ከፍ እንዲል አድርጎታል። ምናልባት ከ100 እስከ 140 ዶላር እየተሸጠ ነው በበርሜል እንግዲህ አሁን ላይ ምናልባት ያለበት ደረጃ ተብሎ የሚታሰበውና በቀናቶች ውስጥ ደግሞ የበለጠ እየቀጠለ እንደሚሄድ ነው የሚያሳይ። ምክንያቱም ምናልባት እስካሁን የነበረው ከዛ አካባቢ ከገልፍ ሀገራት ተጭነው የወጡ ወይም ደግሞ እንቅስቃሴ ጀምረው የነበሩ መርከቦች ወደ የሚፈለገው ቦታ ላይ ደርሰው ያንን ነዳጅ አለማድረሳቸው የፈጠረው ጫና እና ስጋት ነበረ ዋጋውን እንዲንር ስጋት እየፈጠረ ያለው። አሁን ላይ ግን ምናልባት ተጭነው እየተጓጓዘ ካለው ባለፈ ገና በማጣራት ሂደት ላይ ያሉ ነዳጅ መሰረተ ልማቶች ላይም ከፍተኛ ጥቃት እየተሰነዘረ መሆኑ ምናልባትም አሁን በቅርቡ በተለይ እስራኤል የፈጸመችው በኢራን ላይ የፈጸመችውን ጥቃት ተከትሎ በተለይም ከፍተኛ የሚባለው በኢራን ውስጥ ትልቁ የሚባለው የነዳጅ ማጣሪያ ላይ ነው ጥቃት የተፈጸመው። ያ ጥቃት ያን ተከትሎ ደግሞ ኢራን በቀጣይነት እንደዚህ አይነት ጥቃቶችን ያው የበቀል እርምጃ እንደምትወስድም ቀድማ ስታስጠነቅቅ እንደነበረው በዋናነት የበቀል እርምጃዎችን ነው እንደምትወስድ ማስጠንቃለች። በተለይ በመካከለኛው ምስራቅ የሚገኙ አገራት የነዳጅ መሰረተ ልማት ላይ የበቀል እርምጃ እንደምትወስድ አስጠንቃለች። በቀጣይም ይጠበቃል እንደሱ አይነት ጥቃቶች ይፈጸማሉ ተብለው እስካሁንም የተፈጸሙ ሌሎች አይነት ጥቃቶች እንዳሉ ሆነው አሁን ደግሞ የነዳጅ መሰረተ ልማቶች ላይ የሚፈጸሙ ጥቃቶች ነገሩን የበለጠ አሳሳቢ ያደርገዋል። ያም ማለት ምን ማለት ነው? አሁን ላይ ከሚፈጥረው የነዳጅ እጥረትና እዛ ከነዳጅ ጋር የተያያዙ ውስብስብ ጉዳዮች ባለፈ ይሄኛውን መሰረተ ልማቶች ለሚፈጸሙ ጥቃቶች ነገሩን የበለጠ እንዲወሳሰብ የሚያደርጉት በቀላሉ ወደ ቀደመ ሁኔታ ለመመለስ አስቸጋሪ ይሆናል። ምናልባት የሆርሙዝ መዘጋት ሆርሙዝን መክፈት ብቻውን መፍትሄ ሊሆን ይችላል። አሁን ላይ ግን በነዳጅ ማጣሪያዎች ላይ ወይ ደግሞ ነዳጅ መሰረተ ልማቶች ላይ የሚወሰደው እርምጃ ጦርነቱ ስለቆመ ብቻ የነዳጅ ከዛ አካባቢ የሚወጣውን የነዳጅ ፍሰት ወደ ቀደመ ሁኔታ ይመልሰዋል ማለት አይደለም። ረጅም ጊዜ የሚወስድ በጣም ከፍተኛ ወጪ የሚጠይቅ የጥገና ስራዎችን የሚፈልግ ነው የሚሆነው። ይሄ በራሱ መካከለኛው ምስራቅ እንዲሁም በአጠቃላይ በመላው ዓለም ኢኮኖሚ ላይ በቀጣይነት ይዞት የሚመጣው የኢኮኖሚ ጫና ምናልባት ለዓመታት ሊከተል የሚችል ምክንያቱም ኮቪድ-19 እና የሩሲያን ጦርነት ተከትሎ ምናልባት እስካሁንም ድረስ አብዛኛው የዓለም ኢኮኖሚ ላይ ወደ ቀደመበት ሁኔታ ወደ ደግሞ የተደረጋጋ ሁኔታ መመለስ እንዳይችል የሆነበት ሁኔታን እንዳለ የምናውቀው ነውና ይሄ ደግሞ ከዛ ብዙ እጥፍ የከፋ ኢኮኖሚያዊ ጫናዎችን የሚፈጥር ከመሆኑ ጋር ተያይዞ ያም ደግሞ ለረጅም ጊዜያት የሚቆይ ጫናዎችን መፍጠሩን ተከትሎ በዓለም ኢኮኖሚ ላይ ከፍተኛ የቅርጽ ለውጥ ሊፈጥር እንደሚችል ምናልባት ጥርጣሬ ውስጥ የሚያስገባ አይደለም፣ በእርግጠኝነት መናገር የሚያስችል አይነት እንደሆነ ነው የሚያሳየን። እሱን ተከትሎ በወታደራዊ በኩል ደግሞ የሚወሰዱት እርምጃዎች አሁን በተለይ ኢራን ላይ እየተወሰዱ ያሉ ጥቃቶች በዋናነት አንተም እንዳነሳኸው ከፍተኛ አመራሮች ላይ ቀደም ብሎ ደግሞ የተለያዩ ወታደራዊ መሰረተ ልማቶች ላይ የነበሩ ጥቃቶች ነበሩ። አሁን ላይ ግን በአሜሪካ በእስራኤል በኩል እየተወሰዱ ያሉ እርምጃዎች በልዩነት ምናልባት አመራሮች ላይ የሚወሰዱ ጥቃት እንደቀጠለ ቢሆንም ከዛ ባለፈ እንደዚህ አይነት የኃይል መሰረተ ልማቶች ላይ በተለይ የኢራን ኢኮኖሚ አጠቃላይ ኢራን ኢኮኖሚዋን ትደግፍባቸዋለች ተብሎ የሚታሰቡ ነገሮች ላይ የሚፈጸሙ ጥቃቶች በከፍተኛ ደረጃ እየጨመሩ ነው። ምናልባት ቀጣይም ጥቃቶች ሊፈጸሙ እንደሚችሉ አሜሪካም ጭምር እያስጠነቀቀች ነው። በተለይ ኢራን
የተወሰደባትን በነዳጅ መሰረተ ልማቷ ላይ የተወሰደባትን እርምጃ ተከትሎ የመልስ ወይም ደግሞ የበቀል እርምጃዋን መካከለኛው ምስራቅ በሚገኙ አገራት መሰረተ ልማቶች ላይ እንደምትወስድ እየዛተች ነው እና በቅርቡም ምናልባት እንደሱ አይነት የጥቃት ዜናዎችን እንሰማለን ተብሎ ይጠበቃል እና ይህንን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን እንዲህ አይነት እርምጃን የምትወስድ ከሆነ ምናልባት የነዳጅ መሰረተ ልማት ብቻ ሳይሆን በአጠቃላይ በገልፍ ሀገራት ላይ ጥቃት መፈጸሟን የምትቀጥል ከሆነ በኢራን የነዳጅ መሰረተ ልማቶች ላይ የሚወሰዱ እርምጃዎች በተለይ ደግሞ በዋናነት ደግሞ ሳውዝ ፓርስ የሚባለው የጋዝ ማምረቻ ላይ በጣም ከፍተኛ የተባለ እስካሁንም ያልፈጸሙ ነው አይነት ደግሞ ምክንያቱም እስራኤል እንጂ አሜሪካ ባይዜ ይህንን ሳውዝ ፓርስ የሚባለውን ከፍተኛ የጋዝ ማምረቻ አልደበደበችም። እዚህ ላይም እንደሚያነሱት ምናልባት እስራኤል ከዚህ በኋላ በኢራን የነዳጅ መሰረተ ልማቶች ላይ ጥቃት አትፈጽም ብለው ቃል ገብተዋል። ያ ማለት ግን ኢራን ይህንን ጥቃት የምትቀጥል ከሆነ እስራኤል ላትፈጽም ትችል ይሆናል እንጂ አሜሪካ ግን ከፍተኛ የሆነ እርምጃ ወይም ድብደባ ልትፈጽም እንደምትችል ነው ያስጠነቀቁት። ይህም እዛ አካባቢ ያለውን ቀውስ ምን ያህል ለረጅም ጊዜ እንዲቀጥል ሊያደርገው እንደሚችል በቀላሉ ተገማሽ ነው። ምክንያቱም ኢራን እስካሁን ከዚህ በፊትም የተወሰዱባትን እርምጃዎች ተከትሎ ወስዳለሁ ብላ አስጠንቅቃቸው የነበሩ የበቀል እርምጃዎችን አብዛኞቹን አድርጋቸዋለች እና አሁን ላይም ደግሞ ካለው ፖለቲካዊ አለመተማመን ጋር በተያያዘ የአሜሪካንን ማስጠንቀቂያ ወይም ደግሞ ካሁን በኋላ ጥቃት ላይፈጸም ይችላል ወይም አይፈጸም የሚለውን ቃል በማመን ጥቃት ከመፈጸም እንዲሁም ደግሞ ከዝግጁነት ራሷን ትገድባለች ተብሎ አይጠበቅም። የበለጠ ጥቃቷን የማጠናከር የመከላከል አቅሟን የማጠናከር ስራዎች ላይ ነው የበለጠ የምትበረታው ተብሎ የሚታሰበው እና ያ ከመሆኑ ጋር ተያይዞ ነገሮች ይቀጥላሉ፣ ጥቃቶቹም እየቀጠሉ ይሄዳሉ ተብሎ የሚታሰበው እንግዲህ በዓለም ኢኮኖሚ ላይ እየፈጠረ የሚቀጥለው ጫና በዛው ልክ እየሰፋ ሊቀጥል ይችላል ተብሎ ነው የሚታሰበው። ለመፍትሄም ምናልባት ወደ ሰላም ለማምጣትም አሉ የተለያየ መንገድ የሚሞከሩ ነገሮች ግን ያን ያህል ቀላል አይደሉም። ከሚታዩትም ነገሮች አንጻር በምድር ላይም ካሉት ነባራዊ ሁኔታዎች አንጻር በቀላሉ የሚታሰብ አይደለም። ወደ ስምምነት መምጣት የሚባሉ ነገሮች ተኩስ አቁም አድርጎ ባሉት ውጥረቶች ውስጥ ምናልባት ተኩስ ሳይደረግ መቀጠል እንኳን የሚቻልበት ሁኔታ ያለ አይመስልም። አብዛኛው በዛው ጥቃት መፈጸም ውስጥ የሚቀጥል እንቅስቃሴ እንዳለ ነው በስፋት እየታየ ያለው። እንግዲህ የዚህ የኢራን እስራኤልና አሜሪካ ጦርነት የዓለም መሪዎች ትልቅ ትምህርት የወሰዱበት ይመስለኛል። በኢኮኖሚያዊ ጉዳይ፣ በፖለቲካዊ ጉዳይ፣ በተለያዩ መስኮች ላይ ትልቅ ትምህርት የተወሰደበት ይመስለኛል። እንግዲህ ከቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ ላይ የተወሰደው የአሜሪካ እርምጃ አሁን ደግሞ አያቶላ አሊ ካሚኒ ላይ እንዲሁም ኢራን ላይ ደግሞ እየተወሰደ ያለው ጥቃት ዓለም ምን ያህል በተለይ ደግሞ እነዚህ ሀያላን ሀገራት ለዓለም አቀፍ መርሆች ተገዢ አለመሆናቸውን የምትመለከትበትና የተባበሩት መንግስታት ድርጅት ደግሞ ያሉ በጣም ትልልቅ ደግሞ የዓለም ስብስቦች ምን ያህል ደካማ እንደሆኑ አሁንም ደግሞ ኢንኤፊሽንት ሆነው እንኳን ይህንን ጦርነት ማስቆም አይደለም ኢቨን ጸጥታው ምክር ቤት እንኳን ስብሰባ አድርጎ የኢራንን ጥቃት እንጂ ያወገዘው በአሜሪካ በኩል በእስራኤል በኩል የሰጣቸው ይህ ነው የሚባል ጠንከር ያሉ መግለጫዎች የሉም። ከማዕቀብ ማኳያ በተመሳሳይ መልኩ ወደፊትም ይሄ ነው የሚባል ስራ ይሰራል ተብሎ አይጠበቅም። በእኔ አመለካከት የተባበሩት መንግስታት ድርጅት ፌዴሬቲ ነው ብሎ በጣም ብዙዎች ይስማሙበታል። የዩኤን ኦርጋኖች እንግዲህ የተለያዩ ተቋማት በዩኤን ውስጥ አሉ። የኒውክሌር አቶሚክ ኤጀንሲውን ጨምረ ከዛ ደግሞ የፒስ ኤንድ ሴኩሪቲ በዋናነት ደግሞ ልክ እንዲህ አይነት ኮንፍሊክቶችን የማስቀረት ኃላፊነት የተሰጠው ደግሞ የዚሁ የጸጥታው ምክር ቤት በተባበሩት መንግስታት ድርጅት ያለው የጸጥታው ምክር ቤትም የሱ ፌዴሬቲ ነው ልክ እንዲህ አይነት ነገሮችን የፈጠረው ተብሎ ይታመናል። በቀጣይም በተመሳሳይ መልኩ እንግዲህ የተለያዩ ሀገራት እንግዲህ ራሳቸውን እያጠናከሩ ይገኛሉ ይህን ጦርነት በመጠቀም እና የምትመለከተው በቀጣይም የትኛውም ሀገር ለዓለም አቀፍ መርሆች ለዓለም አቀፍ ስምምነቶች ተገዢ እንደማይሆኑ ኢቨን የቬና ኮንቬንሽን ወይም ደግሞ በዓለም አቀፍ ሕግ ውስጥ በዓለም አቀፍ ግንኙነት ውስጥ እንደ ህገ መንግስት ተደርጎ የሚቆጠረው በጣም በትልቁ በርካታ አንቀጾቹ በዚህ ጦርነት ውስጥ ተጥሷል ተብሎ ይታመናል። እንግዲህ የአንድን ሀገር ሉዓላዊነት መጠበቅ ብለህ መታነሳቸው በጣም ብዙ አይነት አንቀጾች አሉ። እሱ ተጥሷል። እንግዲህ ሩሲያና ቻይና ይህን ጥቃት ሲያወግዙ ይህንኑ ኮንቬንሽን ነው ወይም የዚህን የዓለም አቀፍ መርሆችን ፕሪንሲፕሎችን ወይም መርሆቹን ነው ሳጣቅሱ የነበረውና በቀጣይ ትልቅ ትምህርት ወስዶበታል ብዬ አስባለሁ። በተለይ በዋናነት ደግሞ እንግዲህ ትልቁ የዓለም የኢኮኖሚ አንቀሳቃሽ የሆነውን ነዳጅን በተመለከተ ከዛ በኋላ ደግሞ ወታደራዊ አቅምን ደግሞ በተመለከተ በሁለተኛነት ትልቅ ትምህርት የሰጣቸው ይመስለኛል። ስለዚህ ያለ አማራጭ ምንድነው? በቀጣይም እንዲህ አይነት መሰል ጥቃቶች በየትኛውም ሀገር ሊፈጸሙ ይችላሉ። ስለዚህ ራስን በኢኮኖሚ ማጠናከር
ራስን ደግሞ በወታደራዊ ኃይል የበለጠ ማጠናከር እነዚህ ሀገራት ሁሉም የዓለም ሀገራት ማለት ይችላል ትምህርት የወሰዱበት ነው ብዬ አስባለሁ። አሁንም ለምንድን ነው የነዳጅ መሰረተ ልማቶች ላይ ጥቃቱ ወይም ደግሞ ጦርነቱ አቅጣጫውን እየቀየረ የመጣው የሚለው ጉዳይ በጣም በሰፊው እየተነሳ ይገኛል። እንግዲህ ወታደራዊ ኢላማዎች ነበሩ ዋናው የጥቃቱ ማዕከል የነበሩት፣ አሁን ደግሞ የነዳጅ መሰረተ ልማቶች ሆኗል። ለምንድን ነው የሚለው ሀሳብ ሲነሳ እንግዲህ ኢራን እንደሚታወቀው በተለይ ከ1979 በኋላ የመጣው እስላማዊ መንግስት ጸረ አሜሪካን አቋም የበለጠ ያራመደ ከመምጣቱ ጋር በተያያዘ በአሜሪካና በምዕራቢያን በጣም ከፍተኛ የተባለ እስከ 3600 የሚቆጠር ከዚያም በላይ የሆኑ ማዕቀቦች ተጥሏል። በዋናነት ደግሞ ኢኮኖሚ ማዕቀቦች ናቸው። ኢራን በነዳጅ ሀብቷ ተጠቃሚ እንዳትሆን እና በዚህ የነዳጅ ሀብቶቿ ላይ ታሳሪ እንድትሆን የሚያደርጉ ማዕቀቦች ናቸው። ያ ስለሆነ በዛ ምክንያቱም እንግዲህ በጣም ይህ ነው የሚባል ሀብቷን እየተጠቀመች አይደለም። የነዳጅ ሀብቷን ካላት ሀብታ አንጻር ልክ እንደ ቬንዙዌላ ሁሉ ማለት ነው እና ሌሎችም አይነት የአፍሪካ ሀገራት ሁሉ ነገር ግን በነበራት ደግሞ አቅም ምን ማድረግ ትችላለች? ሚሳኤል መገንባት እስከ ኒኩለር የጦር መሳሪያ ድረስ ማበላለጥ ደረጃ ድረስ ሁሉ ደርሳለች። የነዳጅ ሀብቶቿን ደግሞ ባላት አቅም መጠን እያወጣች ደግሞ አጋር ለሚባሉ ልክ እንደ ቻይና ደግሞ ላሉ ሀገራት እያወጣች በዛ ኢኮኖሚያን እያፈረጠመች ነው የምትገኘው። አሁን እስራኤልና አሜሪካ እየተከተሉት ያሉት መንገድ ምንድን ነው? ሚሳኤሎቿን በጣም እንግዲህ በርካታ እስከ 2000 የሚደርሱ ኢላማዎቿን ወይም ኢላማዎች ነው አክቹሊ የሚባሉት ኮሌክቲቭሊ፣ ነገር ግን በጣም በርካታ የሚሳኤል ማምረቻዎች የሚሳኤል ማከማቻዎችን ደብድበላን የሚል ነገር ያሳወቁ ነው። በጣም በሚያስገርም ሁኔታ ግን አሁንም ድረስ ኢራን እየተኮሰች ነው። እንደውም እስከ 6 ወር ድረስ በየቀኑ 200 ሚሳኤሎችን የመተኮስ አቅም ያለኝ በዛ ደረጃ ነው ራሲን ያዘጋጁት የሚል ነገር ያሳወቀሽ ነው። ስለዚህ አሁን የሚሳኤል ማከማቻዎችን እየደበደብክ አንተ እንጂ የበለጠ አቅም እየቀነሰ የሚመጣው በኋላ ምን አነሳዋለን። በተለይ አሜሪካ በመጀመሪያዎቹ ሳምንታት ብቻ 11.3 ቢሊዮን ዶላር ገደማ ወጪ እንዳወጣች ተገልጿል። አሁን ደግሞ ፔንታጎን 200 ቢሊዮን ዶላር ያስፈልገኛል የሚልን ጥያቄ ለኮንግረሱ አቅርቧል። ምናልባት ጸድቆለት ይሄ በጀት ፈሰስ ይደረግለታል በቀጣይ የምናየው ነው። ነገር ግን አሜሪካ በጣም ከፍተኛ የሆነ ወጪ ያወጣች ነው። እስራኤልን በተመሳሳይ መልኩ ምን ለማድረግ የሚሳኤል አቅሟን ለማዳከም። ነገር ግን አሁንም ኢራን የሚሳኤል አቅሟ አልተዳከመም። ስለዚህ ምንድነው ያለ አማራጭ? ዞር ብለ ደግሞ የነዳጅ ደግሞ ሀብቶቿን በመደብደብ ደግሞ ኢኮኖሚያዊ አቅሟን በማዳከም ቀስ በቀስ ለውጡን ይሄ ሬጂም ቼንጅ የሚፈለገውን ወይም የጦርነቱ አልቲሜት ጎሉን ከውስጥ እንዲመጣ ማድረግ ልክ እንደ 1979 አብዮት ማለት ነው። ያንን አይነት ስትራቴጂ እየተከተለች ነው። በዛ ምክንያቱም የነዳጅ ሀብቶች ላይ እስራኤል እንዲሁም አሜሪካ ጥቃት ማድረግ ቀጥሏል የሚለው ሀሳብ ይነሳል። እንግዲህ ይህንን ከቀናት በፊት ካርግ በሚባለው ደሴት ላይ በዋናነት እስከ 90% የኢራን ነዳጅ ይተላለፍበታል ተብሎ የሚታሰበውን ስፍራ አሜሪካ መደብደቧ ይታወሳል። አሁን ደግሞ በዚሁ ሳውዝ ፓርስ በሚባለው የጋዝ ማምረቻ ላይ እስራኤል የፈጸመችው ጥቃት በዋናነት ዓላማን ያደረገው ይህን ነው። እንግዲህ ይህን ተከትሎም ደግሞ ኢራን በተመሳሳይ መልኩ እኔ ከጠፋው ተያይዘን እንጠፋለን በሚል መሰረት ደግሞ ልክ ከዚህ ቀደም በጦርነቱ ስትከተለው እንደነበረው አይነት አካሄድ በተለያዩ የገልፍ ሀገራት የነዳጅ መሰረተ ልማቶች ላይ ጥቃቶችን የፈጸመች ነው። እንግዲህ በዚህ ምክንያቱም እንግዲህ ከሳምንታት በፊት ከቀናት በፊትም የኳታር ትልቁ የነዳጅ ማምረቻ ስራ ማስተጓጎሉ ይታወቃል። በማርች 2 በፈረንጆች አቆጣጠር ደግሞ እንዲሁ በዩኤኢ ትልቁ በተባለው የነዳጅ ማጣሪያ ላይ በተፈጸመ ጥቃትም እንዲሁ ታስታውሳለ የነዳጅ ማጣሪያት አገልግሎቱን አቁሞ እንደነበር ይታወቃል። አሁን ደግሞ እንግዲህ ከዚህ ከኢራን ላይ ከተፈጸመው ጥቃት በኋላ ደግሞ ኢራን ራስ ላፋን በሚባል የኢንዱስትሪ ከተማ ላይ በኳታሪ ኢንዱስትሪ ከተማ ላይ በጣም ትልቅ ጥቃት ፈጽማለች። ይሄ እንግዲህ ከዶሃ 80 ኪሎ ሜትር አካባቢ ላይ ርቆ የሚገኝ ትልቅ የኢንዱስትሪ መንደር ነው። በዛ ላይ ነው እንግዲህ ጥቃት ተፈጸመው። ይሄ ራስ ላፋን የሚባለው የነዳጅ ማጣሪያ ደግሞ በጣም ከፍተኛ የሆነ ሀብት ነው። እስከ 80% የሚሆነውን የዓለምን የተፈጥሮ ጋዝ ፈሳሽ ተፈጥሮ ጋዝ ለዓለም የሚያቀርብ ነው። በዚህ ማን ይጎዳል? በዋናነት እንግዲህ የአውሮፓ ሀገራት ናቸው የሚጎዱት። እንደምታውቀው በከፍተኛ ሁኔታ ከሩሲያ ይህንን በተለይ ፈሳሽ ተፈጥሮ ጋዝን ያስገቡ ነበረ። ጦርነቱ ከጀመረ በኋላ ደግሞ እንግዲህ ከሩሲያ ጋር የሚያሳስራቸውን የነዳጅ መስመር መቋረጡ ይታወቃል። በኖርድ ስትሪም የሚባለው መስመር አማካኝነት ነው። እሱ ከተቋረጠ በኋላ በዋናነት እንግዲህ ሀብታቸውን ያሟሉ የነበረው ከኳታርና ከነዚሁ የገልፍ ሀገራት ነበር። በተለይ ጃፓን፣ ቱርክ፣ ሌሎችም የአውሮፓ ሀገራት እና ይሄ ሙሉ በሙሉ የሚቆረጥባቸው ይሆናል ማለት ነው፣ ይስተጓጉላል። ከዛ ባለፈ እንግዲህ ከኳታር ውጭ በዩኤኢ የተለያዩ የነዳጅ መሰረተ ልማቶችም ላይ በተመሳሳይ መልኩ ጥቃት ተፈጽሟል። አሁንም ጥቃቶች ቀጥሏል። ትናንትና ብቻ ሳውዲ አረቢያ ወደ 4 የሚደርሱ ሚሳኤሎችን ማክሸፏን አስታውቃለች። ዩኤኢ በተመሳሳይ መልኩ 13 ባለስቲክ ሚሳኤሎችን
ከ20 በላይ ድሮኖችን ደግሞ መታመጣሏን አስታውቃለች። እነዚህ ሀገራት ደግሞ እንግዲህ እያሉ ያሉት በዚሁ ጥቃት ኢራን በነዳጅ መሰረተ ልማቶቿ ላይ ጥቃት የፈጸመች መትቀጥል ከሆነ ወደ ጦርነቱ የሚገቡበት እድል ስለመኖሩም ገልጿል። እንግዲህ እንደምታውቀው የአረብ ሀገራት መሪዎች በአሁኑ ወቅት ስብሰባ ላይ ነው የሚገኙት። በዚህ ስብሰባ የሚጠበቁ ውሳኔዎች አሉ። በጦርነቱ ላይ እንሳተፍ ወይስ ደግሞ አሁንም ደግሞ በምንከተለው ራስን የመከላከልና የመቋቋም ስልት ብቻ እንቀጥል በሚለው ጉዳይ ላይ እየመከሩ ይገኛሉ። እንግዲህ ምናልባት ተወስኖ ደግሞ ወደ ጥቃቱ የሚሳተፉ ወደ ጥቃቱ የሚገቡ ከሆነ ደግሞ የበለጠ እንግዲህ ቀጠናውን ወደ ለየለት ምስቅልቅል ውስጥ የሚካተው ይሆናል ተብሎ ይጠበቃል። ነገር ግን በኔ እይታ እነዚህ ሀገራት በዚሁ ወይም ደግሞ ኢራን ላይ ጥቃት ይሰነዝራሉ የሚለው ሀሳብ የለኝም። ምክንያቱም እንግዲህ ከዚህ ቀደምም ገልጸውታል። በተለይ በጣም ከፍተኛ የሆነ ጥቃት ነው በኢራን እየደረሰባቸው ያለውና ለምንድን ነው የማታጠቁት የሚለው ሀሳብ ሲነሳ ነበረ። የተለያየ ቀጠናው ተንታኞችም እየገለጹት ያሉት ነገር ምንድን ነው አሜሪካ ልክ እንደ ኢራቅ እንደነበረው አፍጋኒስታን እንደነበረው ታሊባንን ለበርካታ ጊዜ እኮ እንግዲህ ከ20 ዓመታት በላይ ስትፋለም ቆይታ በኋላ ነው አይደለ ከጥቂት ዓመታት በፊት ለቃ የወጣችው። ልክ እንደዛ አሜሪካ ከዛ አካባቢ ላይ ትለቃለች። ጎረቤት ሀገራት ግን ሆነው የሚቀጥሉት እነዚሁ የገልፍ ሀገራትና ኢራን ናቸው። በተለያዩ ደግሞ በዚህ አክሲስ ኦፍ ሬዚስታንስ በሚባለውና በተለያዩ ደግሞ የውክልና ኃይሎቹ አማካኝነት ደግሞ እነዚሁ ሀገራት ላይ ጥቃት መፈጸሙ አይቀርም ጦርነቱ እንኳን ቢቆም። ስለዚህ ጎረቤት ጠላት ጎረቤት ታፈራለህ እንጂ ለነዚህ ሀገራት በዘላቂነት የሚጠቅማቸው ነገር አይኖርም። ነገር ግን እስከ መቼ ነው እንዲሁ በኢራን ጥቃት እያስተናገዱ የሚቀጥሉት? ወይም ደግሞ መቼ ነቻቸው ፖይንቷ ጥቃት ሊፈጽሙ የሚችሉበት ደግሞ ቀይ መስመር መቼ ነው? ምክንያቱም እነዚህ ሀገራት ኦልሬዲ በጣም የቱሪዝም ሀብ እንደሆኑ ይታወቃል። በዋናነት ገበያቸው ነዳጅ ነው። የነዳጅ መሰረተ ልማቶቻቸው እየተጠቁባቸው ነው። ከዛ ባለፈ ደግሞ በተለያዩ የበረራ መስተጓጎሎች ምክንያት ደግሞ የቱሪዝም መዳረሻዎቻቸው ደግሞ አሁን እንግዲህ በሮቻቸው ተዘግቶ የትኛውንም ጎብኝ እያስተናገዱ አይደሉም። በዚህም በጣም ከፍተኛ የተባለ ኢኮኖሚ ቀውስ ነው እያጋጠማቸው ያለው። ከዛ ውጭ ከተለያዩ ሀገራት ኢቨን ከኢትዮጵያ ጨምሮ እንግዲህ ብዙ የእንስሳትና የግብርና ምርቶች ወደ እነዚህ ሀገራት እንደሚገባ ይታወቃል። ይሄም ቆሟል። እንግዲህ አሁን ላይ ረመዳን ወቅት ነው ያለነው። ነገ ደግሞ የሚከበር በዓል አለ። ለዚሁም እንግዲህ ከፍተኛ የሆነ የስጋ ምርትም ከደቡብ አፍሪካ ከተለያዩ አፍሪካ ሀገራት ኢቭን ኢትዮጵያን ጨምሮ እንደሚላክ ይታወቃል። ይህ ሁሉ እንግዲህ አገልግሎት ተቋርጦባቸዋል። እንግዲህ እስከ መቼ ነው የሚታገሱት የሚለው ጉዳይ በጣም አሁንም ትልቁ ጥያቄ ሆኖ ቀጥሏል። አዎ እንግዲህ አንተም እንዳልከው ምናልባት በአመዛኙ ወደ ጦርነቱ ይገባሉ የሚለው ነገር ያን ያህል ተጠባቂ አይመስለኝም በእኔ እምነት። ምክንያቱም አንተም ባነሳኸው ምክንያት ወደ ጦርነቱ መግባት ማለት ዘላቂ የሆነ መካከለኛው ምስራቅን ውጥረት ሊያባብስ ወይም ይዞ ሊቀጥል የሚችል ችግርን መፍጠር ነው። ምክንያቱም አንተም እንዳልከው አክሲስ ኦፍ ሬዚስታንስ በምትላቸው እንዲሁም ደግሞ ኢራን ያን የሚፈጸምባትን ጥቃት ተከትሎ ልትወስዳቸው የምትችላቸው ጠንከር ያሉ እርምጃዎች ምናልባት መካከለኛው ምስራቅ ያሉ አገራት ካላቸው ወታደራዊ አቅም አንጻር ተመጣጣኝ ላይሆን ይችላል። ምናልባት አሁን እየፈጸመቻቸው ያሉ እርምጃዎች ወደ እስራኤል በምትፈጽማቸው መጠን ላይሆኑ ይችላሉ። ምክንያቱም እዛ አካባቢ ላይ ያሉ የአሜሪካ ይዞታዎችን ማጥቃት ነው ዋነኛው ዓላማው ተብሎ የሚታሰበው ኢራን። ግን ደግሞ ከነዚህ ሀገራት ጥቃት የሚፈጸም ከሆነ ኢራን የምትፈጽመው ጥቃት ቀጥታ እነዛን ሀገራት የማጥቃት ነው የሚሆነው። ያ ማለት ደግሞ ወደ እነዛ ሀገራት የሚፈጸሙ ጥቃቶችን እስራኤል ባላት የአየር የመከላከል አቅም እንዲሁም በአሜሪካም በኩል ካለው አቅም ጋር ተመጣጣኝ አይደለም። እነዚህ አገራት ጋር ያለው የመከላከል አቅም ቁጥሩ በጨመረ ቁጥር የመከላከል አቅማቸው እየደከመ የሚሄደው ምናልባት አብዛኞቹ ሀገራትም አሁንም ያሉ ኳታርን ጨምሮ ሌሎቹም እንደ ዩኤኢ ያሉ ሀገራት አጠቃላይ የአየር መከላከያ አሁን በእጃቸው ላይ ያለው የአየር መከላከያ ከተወሰኑ ቀናት በላይ ሊያገለግላቸው የሚችል አይደለም ተብሎ ነው የሚነገረው። ስለዚህ በቀጥታ ወደ ጥቃት ገቡ ማለት ከፍተኛ ለሆነ ጥቃት ራሳቸውን ወደ ማጋለጥ ሊያመጣቸው ይችላል ተብሎ ይሰጋል። ይሄ አንደኛው በከፍተኛ ደረጃ እንግዲህ የሚፈራው ነገር ነው። ሌላኛው ምናልባት ሳናነሳው ባንወጣ ጥሩ የሚሆነው አጠቃላይ እንትን ጉዳዮች አሉ። ከኢኮኖሚያዊ ተጽዕኖዎች ባለፈ ሰብአዊ የሆኑ ሰብአዊ ጉዳቶች አሉና አብዛኛው በተለይ በቀጥታ የጦርነቱ ተሳታፊ ናቸው የምንላቸው አሜሪካ፣ ኢራንና እስራኤል በሰብአዊ ደረጃ በተለይ ከተሞቻቸው ላይ የደረሰባቸው በተለይ ኢራንና እስራኤል ከተሞቻቸው ላይ የደረሰ ያለው ውድመት እንዳለ ሆኖ በሰብአዊ በኩል በተለይ ዋነኛው ከፍተኛ ጥቃት እያስተናገደች ያለችው የምትገኘው ኢራን ምናልባት ከ1500 እዛ አካባቢ የሚሆኑ ሰዎች እስካሁን እንደተገደሉባት ነው እየተነገረ ያለው። ወደ 28,000 እና
ከዛ በላይ ወደ 30 ሺህ የሚቀርቡ ሰዎች ደግሞ ከፍተኛ ጉዳት ማስተናገዳቸው ነው የሚነገረው። ይሄ ምናልባት እስራኤል ያው ኢራን ከፍተኛውን ጥቃት እያስተናገደች ከመሆኗ ጋር ተያይዞ ነው። ነገር ግን ደግሞ ጥቃቱንም እየፈጸሙ ያሉት አገራት በተለይ እስራኤልና አሜሪካ ቅድም አንተ እንዳነሳው ከኢኮኖሚ አንጻር ኢራን ላይ ለሚፈጽሙት ጥቃት እያወጡት ያለው ወጪ እንዳለ ሆኖ ከሰዋዊም አንጻር እስራኤል ምናልባት ወደ 13 አካባቢ 17 ገደማ ቁጥሩ እንደዚህ አይነት ሰዎች መረጃ ምንጮች ይለያያሉ። ነገር ግን እስከ 17 ገደማ ሰዎች ተገድለውባታል። በሊባኖስም 900 አካባቢ የሚደርሱ ሰዎችም ተገድለዋል። እንዲሁ የተለያዩ ገልፍ ሀገራትም ላይ ቀላል የማይባል ሰብአዊ ጉዳት እየደረሰ ይገኛል። እንግዲህ ምናልባት ጦርነቱ በዚሁ የሚቀጥል ከሆነ ይሄው ሰብአዊ ጉዳት ይሄው የንብረት ውድመት እና ይሄው ደግሞ ዓለም አቀፍ ምስቅልቅል በዚሁ ይቀጥላል ተብሎ ይጠበቃል። ምናልባት ለመልሶ ግንባታም ደግሞ የሚወጡ ወጪዎችም በቀጣይ የኢኮኖሚ እንቅስቃሴዎች ላይ የዓለም የንግድ እንቅስቃሴዎች ላይ ከፍተኛ የሆነ የራሱን ዳፋ ያሳርፋል ተብሎ ይጠበቃል። ምናልባት በቀጣይ የሚኖሩ የጦርነቱን ክስተቶች በተለያዩ የሀገሬ ትንታኔና ሀገሬ ቴሌቪዥን መሰናዶቻችን ለተመልካቾቻችን እናደርሳለን። ለዛሬ ግን በዚሁ እናብቃ። ወደ ተመልካቾቻችን ለዛሬ በሀገሬ ትንታኔ ያዝንላችሁ መሰናዶ ይህንን ይመስል ነበር። ሙሴ ከበደ ከባልደረባዬ ደምሰው ሽፈራው ጋር ቆይታ አደረግን። እናንተም እስከዚህ ሰዓት ድረስ አብራችሁን ስለዘለቃችሁ ከልብ እናመሰግናችኋለን። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።